ባለፈው ታስታውሱ እንደሆነ አንደኛ ሳሙኤል 30 ላይ እስቲ መለስ እንበልና አንደኛ ሳሙኤል 30 ላይ አንድ መርህ አይተን ነበረ። ይሄም መርህ ደግሞ ከዳዊት ሕይወት ስንማር ነበረ። ሁለት ርዕሶች ራሳችሁ ስጡ ብያለሁ፣ ግን ምርኮን እናስመልስ፣ እንዳንዘረፍ ምን እናድርግ እያልን ስናይ ነበረ። 30 ትንሽ ላንብብና እንቀጥላለን። ከዛው ቀጣይ ስለሆነ በሶስተኛው ቀን ዳዊትና ሰዎቹ ጺቅላግ ደረሱ። በዚህ ጊዜ አማሌቃውያን ደቡቡን ሀገርና ጺቅላግን ወረው ነበር። ጺቅላግንም ወግተው አቃጥለው ነበር። ሴቶቹ በዚያ የነበሩትን ወጣቶችና ሽማግሌዎች ሁሉ ማርከው ወሰዱ። የማረኩትንም ይዘው ከመሄድ በስተቀር አንዱንም አልገደሉም ነበር። ዳዊትና ሰዎች ወደ ጺቅላግ እንደደረሱ ነው ከተማይቱ በእሳት ጋይታ ሚስቶቻቸው፣ ወንዶች፣ ሴቶች ልጆቻቸው ተማርከው አገኙ። በዚህ ጊዜ ዳዊትና ሰዎቹ ማልቀስ እስከሚያቅታቸው ድረስ ድምፃቸውን ከፍ አድርገው አለቀሱ። ሁለቱ የዳዊት ሚስቶች ማለትም የኢዝራኤልቱ አኪናሆም የቀርሜሎሳዊ የናባል ሚስት የነበረችው አቢግያም ተማርከው ነበር። ሰዎቹ ስለ ወንዶችና ስለ ሴቶች ልጆቻቸው ነፍሳቸው ተመራ ሊወግሩት ተመካከሩ። ዳዊት በጣም ተጨነቀ። ነገር ግን ዳዊት በአምላኩ በእግዚአብሔር በረታ። ደግሞ በሌላ ቋንቋ ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ ይላል። ዋና ያሳየዋችሁ ነገር ምንድነው? ትንሽ መለስ ብዬ ጌታ ቢረዳን ኔክስት ዊክ እንቀጥለዋለን ወይ እንጨርሰዋለን። ዳዊት መገኘት የሌለበት ቦታ ተገኘ ብለን ነበር። ታስታውሱ እንደሆነ ማያገባው ጦርነት ገባ። እግዚአብሔርን መተማመን እያቆመ ሲመጣ ከሰው ጋር እንዲህ ተሻርኮ የቤተሰቡን ሴኩሪቲ ማምጣት የሚችል መሰለው። ግን እውነተኛ ሴኩሪቲ እስከዛሬ ካስመለጠው ዳዊት ሳኦል ከወረወረበት ጦር እንኳን እንዲስታው ስትሰካያያ ጦር እንደዚህ ያስመለጠውን እግዚአብሔር ረስቶ በሲስተም ማምለጥ ምናምን ውስጥ ገባ። የሚያስመልጥ አምላክ እያለ እግዚአብሔር ላይ ዝም ብሎ ቢተማመን ኖሮ በፍልስጤም ሰፈር ይዞ ከነሱ ጋር ወግኖ የራሱን የኪዳንን ሕዝብ ለመውጋት ሙከራ ውስጥ አይገባም ነበር። መጨረሻ ግን እግዚአብሔር እንደውም አሁን ሮሜ የምትማሩ ሰዎች ታውቃላችሁ፣ ሰሞኑን እናነሳ ነበር። ኮመን ግሬስ የሚባል እግዚአብሔር በኃጢአት ምክንያት የመጨረሻ ውጤት እንዳናጭድ ከልካይ ጸጋ ይሉታል። አንዳንድ ጊዜ እንደዛ ሆናችሁ አታውቁም? የሆነ ነገር ባረግ ኖሮ እኮ ያንን ምን አይነት አደገኛ ጥፋት ውስጥ ገባ ነበር፣ እግዚአብሔር ከለከለኝ። ዳዊት አቢግያን በመካከል ላይ ስትመጣ ሊገል እየሄደ እያለ ናባልን ሊገል እየሄደ እያለ መካከል ላይ ወርዳ ምን አለችው? እባክተው አንተ እንደምን ሰው አትሁን፣ ተው እዚህ ውስጥ አትግባ ስትለው ምን የከለከለ አንቺ መተሽ እንድትነግሪኝ ያደረገ እጄን ከደም የከለከለ ጌታ ነው፣ አንቺ ተባረክሽ ነሽ አላት። ምን መሰላችሁ? ዳዊት እኮ ፈቃድ አለው። በፈቃዱ ሄዶ አጥፍቶ ቢሆን ኖሮ የራሱን ሰው እስራኤላዊ ገደለ እየተባለ ዘመኑን ሁሉ እዚህ ሀገር ሴኔቶች ምናምን ታውቃላችኋል፣ የሆነ ለምርጫ ሲመጣን ያመጡላቸዋል። ከኋላ የሰሩትን ሁሉ ይመጣለት ነበር ዳዊት እንዲያረገ ተብሎ። እግዚአብሔር ግን ከሱ ፕሮቴክት አደረገው፣ ጠበቀው። ስለዚህ አሁንም የፍልስጤምን የጦር ጀነራሎች ተጠቅሞ ይሄ ሰውዬ ከዚህ ሰልፍ ይወጣልን አናምነውም አብሮ እንዲዋጋ ብለው ወጣ። ከዚህ የተነሳ ዳዊት ከዛ ተመልሶ ሲመጣ አማሌቅ በጎን ገብቶ ቤተሰቡን ወስዷል። በጎን ገብቶ ሚስቶች ባሎቻቸው የሉም፣ ከተማይቷ ተቃጥላለች። እና ዳዊት የሰጠው ምላሽ የሚገርም ነው። ሌሎቹ አቅም እስኪያጡ አለቀሱ። ዳዊት ግን በአምላኩ በእግዚአብሔር ልቡን አበረታ። እሱ ብቻ ሳይሆን ደግሞ ሌሎቹ ደግሞ ሊወግሩ ተነሱ ብለን እንደው ምንድነው ያለው? አንዳንዴ በጥፋታችን ላመጣ ነው ነገር ሌላ ተጠያቂ የምናረግ ሁሉ ጊዜ እንደዚህ አይነት ነገር አለ። አባዜ ያለብን ሁላችን በቃ የሆነ ነገር ራሳችን ማመጣ ነው ጣጣ። ከሰብሰ ለዚህ እንዲ ለመሆኔ ምክንያቱ ከበደ ነው አየለ ነው። ግን we have to take responsibility ላይፍ ውስጥ መውሰድ አለብን። እና ያንን መውሰድ ስንችል ነው እግዚአብሔር የሚቀጥል ስቴፕ በህይወታችን ጌታ ልክ ነበር ካጥፍቻለሁ ስንለው እሱ ኦኬ አሁንማ አድስሻለሁ፣ አሁንማ ተስፋ እንሰጣለሁ፣ አሁንማ እንዲያረጋል። ስለዚህ ዳዊትን ሊወግሩ ተነሱ። እነሱ ምንም ማረጋቸው ሚስቶቻቸውን ወይ የተማረከውን ነገር ማስጣል አይችሉም። ዳዊት እዚሁ ነው አብሯቸው የተማረከበት ሰው ነው። ስለዚህ በጣም እዚህ ላይ መራ አሰምርን። ሁለተኛ ደግሞ መሪያቸው ነው ዳዊት። ከፊታቸው የቀደመ ሪስፔክት ሊያደርጉ ይገባል። የሆነ ችግር የመረራቸው ቀን ድንጋይ መሪ ላይ ማንሳት እንዲህ አይነቱ አባዜ ትክክል አይደለም። ምክንያቱም አብሮ እሱም የተማረከበት ሰው ነው። እንደውም ቢቻል ዳዊት ምሪት ጠይቆ እንዲያስመልስ ማድረግ ነው እንጂ ጭራሹኑ ደግሞ ትንሽ መብራቱንም አጥፍተው በኋላ ምን ሊሆኑ ነው ብለን አንስተን ነበር። እንቀጥላ ምን ይመስላችኋል? እንደ አንዳንዱ ሰባኪዎች እንደፊታችሁ ነው እንቀጥላ ይላል። እኔ ግን ምንም ብትሉ እንቀጥላለን ጥያቄ። ስለዚህ ከዛ በኋላ ምንድነው ይሄው ነው ታዲያ 200 የሚሆኑ ሰዎች ጉዞ ጀመሩ። እየሄዱ እያለ መሐከል ላይ 600 ሰው ነው የወጣው። 200 ሰዎች መሐከል ላይ ደከመን አይሉ። አይታሰብ ነገር ነው የምነግራችሁ። ቁጥር 9 ላይ ተመልከቱት። ዳዊትም ከእርሱ ጋር የነበሩ 600 ሰዎች ሄዱ
እስከ ቦሶር ወንዝ ድረስ መጡ። ከነርሱም የቀሩት በዚያ ተቀመጡ። ዳዊቱም ከነርሱ ጋር 400 ሰዎች አሳደዱ። 200 ግን አድነነ ይሉት እዚህ ጋር ነው። 200 ግን የቦሶር ወንዝን መሻገር ደክመዋልና በኋላ ቀሩ። አንዳንድ ጊዜ ዝም ብሎ ኖርማል ጦርነት እንዳይመስለን ማለት ነው። ዝም ብሎ ቀሩ ወደ ኋላ ሲባል አንድ ኖርማል ጦርነት አይደለም። ልጆቻቸው ሚስቶቻቸው እኮ እዛ ናቸው፣ ተማርከው ሄደዋል። ከዛ ደከመኝ ብሎ ቀሩ። 400 ዲተርሚንድ ናቸው ለማስመለስ የተወሰደው። ይመለሳል፣ ወደ ኋላ የለም። 200 ግን በኋላ ላይ ትንሽ ቆይተው ወደ ኋላ ቀሩ ማለት ነው። እኔ እኮ ዝም ብላችሁ አስቡት እስቲ። አሁን ጦር ሜዳ ላይ 600 ሰዎች ውስጥ 200 ቀርቶ 400 ደረሱ። ከዛስ በኋላ እከሌ ሚስት ምሮጣ ትመጣለች፣ ወይኔ ተረፍሽ ይላል። የከሌ ልጅ ሮጦ ይመጣል፣ ተረፍክ ይላሉ። ያቺኛዋ ባሏ እዛ የነበረው ሰው 200 ከቀሩት ሚስቶች ሲወጡ ምን ይሁን የሚሉት? የኔው ጉድ የታለ አይሉ አይመስላችሁም? እንደዚህ የሚሉ የታለ የኔ አይ እሱ ከወንዙ ማዶ ደከመውና ቀረ። ኧረ እባክህ ቀረ። ታያ ፍቅር ታየ። አይገርማችሁም ወገኖች? አሁን ማለት ፕራክቲካል ስታዩት ነው የምታውቁት። ሳክሪፊሻሊ ነገር ተወስዶ እዛ ሚስት እኮ ነው የተማረከው ማለት የሆነ ዕቃ ቢሆን እሺ ልክ ነው። በጎች ከብቶች ምናምን ተማርኳል፣ ግን ሚስትም ተማርካለች፣ ልጅም ተማርኳል። ይሄን ሁሉ ነገር አስማርኩ። እንዴት ይቆያል ሰው? እንዴት አስቻላቸው? ሰው እንዴት በሆዱ እየተሳበ ይደርሳል እንጂ ካልቻለ ቢያቅተው በቃ እንደው እንደዚህ እየተሳበ ከጎትቱኝ ከሆነ ነገር ጋር አርጋችሁ ሳቡ ጎትቱኝ ይላል እንጂ እንዴ ዝም ብሎ ደክመና ብሎ ይቀራል። አንዳንድ ነገሮች እኮ በህይወታችን መድከም በሌለብን ቦታ ላይ እኮ ነው የምንደክመው። በጣም አደገኛ ስፍራ ነው እኮ የምንደክመው ወገኖች። ከቦሶር ወንዝ መሻገር ስላልቻሉ ምን አሉ? በቃ ዳዊት ተወን ብሎ ቀሩ ይላል። እነኚህ ሰዎች ምን አይነት መሰላችሁ? ባህሪን ማየት ጥሩ አይደል? መጽሐፍ ቅዱስ የጻፈልን የሰዎችን ባህሪ አውጥተን እሱም ባህሪ እንዳትመስሉ ነው። ባይዘው አጻጻፉ እንደዛ ስለሆነ ማለት ነው። እኔ እንደዚህ ይሄንን ሳስብ በጣም ትዝ የሚለኝ ላባ ነው። ያዕቆብ አብሮ የኖረው ላባ ማለት ነው። አንዳንድ ነገር በህይወታችን ሲወሰድብን ሲጠፋብን፣ አያችሁ ጸሎት ሲወሰድ በህይወታችን በጣም ምንሳሳላቸው ነገሮች ዝም ብሎ ሲወድቁ፣ ትናንት የነበረ መንፈሳዊ ጉልበት ከእጃችን ሲጠፋ፣ ትናንት የነበረ መንፈሳዊ መገለጥ ዝም ብሎ ሲወድቅ፣ እንደው ዝም ብሎ እንደ ነገሩ ከሚያዩት መካከል ከሆነ አደገኛ ነው በጣም። እንዴ ምን እየሆንኩ ነው የሚል ነገር ከሌለ በጣም አደገኛ። ያዕቆብና ላባ መካከል ያለው ነው ዲፈረንስ ላሳያችሁ። ያዕቆብ 21 ዓመቱ ሲበላ ምንም ያልቆጨው ሰው ነው። 21 ዓመት የሰው እድሜ ማለት ሰው 70 ዓመት 80 ዓመት ቢኖር እንኳን ኦልሞስት 2/3 አካባቢ ወይ 1/3 በልቶታል። ምንም ሳይመስለው ግን በቃ እግዚአብሔር በግድ ውጣ፣ ኧረ ተው ዘመን ተበላ፣ ኧረ ተው ይቅርብ፣ ውጣና ተአምር ማንተ ልሰራ ፈልጋለሁ ብሎ ነው ያስወጣው እግዚአብሔር። እና በኋላ ደግሞ ከወጣ በኋላ ያዕቆብ በስሌት የሚኖር ሰው ስለሆነ ከወጣ በኋላ ወንድሙን ፈራ ከውጭ። ምክንያቱም ወንድሙን ካገኘ ይገለኛል ብሎ አሰበ። ከዛ ምን አይነት ሲስተም ነው የፈጠረው? ከፋፈላቸው። ምንድነው ስሌቱ? ይሄን ከመታ ይሄ ተርፋ። እኔ ቆይ ገርመኝ የትኛዋን እንዲመታ ነው የፈለገው? ሁለት ሚስቶች በዚህ በኩል እሷ ማንን ይሆነ ያደረገው ራሱ። ከዛ በኋላ በጣም የሰልፊሽነቱ መጠን ደግሞ መጣ። እሱ ከየት ቀረ ይላል ከኋላ። ብልጥ ማለት ያዕቆብ እኮ ነው ታውቃላችሁ። አንዳንድ ሰው እኮ ከፊት አስቀድሞኛል ኋላ ይቀራል። ትመጣታለህ በሉት። እንደዛ እኮ ነው በቃ አስቀረና ከኋላ ላይ ሌሎቹ በዚህ ይሄን ከመታ ይሄ ይቀራል፣ ይሄን ከመታ ይሄ ይመጣላል። ተመልከቱ እዚህ ካልኩሌሽን ውስጥ ከሚገባ ገና ከቤቱ እያለ ምን ብሎታል? ትላንት በልጅነት ወደ ተገለጠልህ ወደ ቤቴል ሂድ ያለው እግዚአብሔር አይደል? ጌታ ሆይ ይሄን ሁሉ ልታድንልኝ ትችላለህ ማለት ሲችል ይሄ ቢጠፋ ይሄድናሉስ ምን አመጣው? እምነት ሲጠፋ እኮ ነው ታውቃላችሁ። ስለዚህ ያን ሁሉ እያስመታ እያለ መጣ ማለት መጨረሻ ላይ ግን ያዕቆብ ላባ ግን አሳየው ምን ማለት እንደሆነ። ነገር ሲወሰድ ምላሽ ምን አይነት ምላሽ እንደሚሰጥ ከላባ እየ ማለት ነው። ላባ ምን አይነት ምላሽ ሰጠ? ያዕቆብና ያዕቆብ ሚስቶች የእሱ ሚስቶች የላባ ልጆች ስለነበሩ እነሱ እንትን ወሰዱ ማለት ነው። የጣዖቱን ወሰዱበት። ምን ማለት እንደዚህ አርጋችሁ እንደዚህ ጣርሙስ የሆኑ ትንንሽ ናቸው። ምክንያቱም ዕቃ ውስጥ ከተተችሁ ይላል። እንደዚህ ጣዖቶቹን እንደዚህ የሆነ ቅርጽ ናቸው ከቤት ይዘው ሄዱ ማለት ነው። እነሱ አታችመንት አላችሁ። ከልጅነታችሁ ቤታችሁ የነበረ ዕቃ ደሳይል ከልጅነት ስታርጉ የነበረ ዕቃ ትዝ የሚላችሁ የለም? እኔ ነበረ ትዝ የሚለኝ የሚረዳኝ የለምና ከኔ አትራቅ በመከራ ቀን ጥራኝ ምናምን የሚሉ በቃ አሁን ልክ ሳያቸው ልጅነት የሚያስታውስ ልክ እንደዛ እነሱ ደግሞ የሚያስታውሳቸው ጣዖት ነው። ትንንሽ የቆመ ጣዖት በየመስኮቱ ላይ ሊሄዱ ሲሉ ከዚህ ቤት በምን እናስታውስ ይሄን ሀገር ብሎ ሲያስቡ ጣዖት ከተቱ ማለት ነው። እግዚአብሔር እኮ የሚያመልኩ ሰዎች ናቸው። ጣዖት ቀጠው ሄዱ። ከዛ በኋላ ላባ እስቲ ያስቡታው ናባል እዛ ጋር ሆኖ ምንድነው ማሰብ የሚችለው? አንደኛ ልጆቹ ናቸው የወሰዱት። ስለዚህ ምን አንድ ቀን ሄዶ ልጆቹ ናቸው በቃ ያገኘዋል። እንደውም ከወሰዱለት የእሱን አምላክ ያመልኩለታል። ናባል ወንድሞች አይደራደርም። ባሻንጉሊት ሄደ ማለት ነው።
ሊገለው ሰራዊት ይዞ ጦር ይዞ እየጋለበ ሄደ። ምን ተነወሰደበት? መንገድ ላይ ሰው አግኝቶት አንተ ምንድነው ሀገር ተዘርፏል እንዴ ብትሉት እዛ ጋር ይውላችሁ አንደኛ ሳሙኤል ላይ 200 ሰው ሚስቱ ተወስዳ ቤቱ ተወስዶ ልጆቹ ተወስዶ ይቀራል ማለት ነው። እዚህ ጋር ደግሞ አሻንጉሊት ተወስዶበት ተዘረፈ ይላል። ቆይታ እኮ ነው የሚገርማችሁ ነገር ሄደ ማለት ነው። እየጋለበ ሄደና ከዛ በኋላ ሲያገኘው እግዚአብሔር መካከል ላይ የሰውየውን ጭካኔ ስለተመለከተ ላባን አቤት ሲለው ያዕቆብን በክፉ ቃል እንዳትናገረው ተጠንቀቃል። ይውላችሁ እንዲህ የሚያስጠነቀቅለት አምላክ እያለ መጀመሪያውን በዚህ መክፈል ምን ያስፈልጋል? ተመልከቱ። ይሄን ሁሉ ካረገለት በኋላ እኮ ነው ከዛ ያዕቆብ መጣ ማለት ነው። ላባ መጣ፣ አጠገቡ ደረሰ። ሲደርስ ምንድነው ያደረገው መሰላችሁ? ሰው ሪፖርተርን ማለት ነው ጋዜጠኛው ነው የመጣው። ይኸውልህ ልገል ነበር ነው። አሜን ነበር በርስቲ ነበር። ብዙ እኮ ነገር እኮ አልነገረንም እንጂ እኮ ነበር ነው እኮ ብዙ ነገር በህይወታችን እኮ የተከለከለውን ነው ማናቀው። እግዚአብሔር የከለከለውን እኮ ነው ማናቀው። እኛ የሆነ እንዲህ ልትሆን ነበር ተርፈ ነው የሚል ነገር ስዕል እዚህ ላይ ቢያሳየኝ ኖሮ ዛሬ እንዲህ አልነበረም ሰብከው። እኔ አሁን አላቅም፣ የተከለከለውን አላቅም። እኔ ማቁሽ ብሎ የሳተኝን መኪና ብቻ ነው ማየው እንጂ የተከለከለውን መጀመሪያ እንዳይስተኝም የተከለከለውን ራሱን ያላቅም ማለት ነው። ሰው ወገኖች ከምን እንደዳነ ሲያቅ ነው መጀመሪያ ላይ፣ ወይ ደግሞ ከምን አይነት ሞት እንደተረፍን ስናቅ ነው መጀመሪያ ለሱ ምላሽ የምንሰጠው ማለት ነው። እና መጣና ሪፖርት አደረገለት። ያዕቆብ አለው አቤት አለው እኔ አንተን ለመግደል አንደኛ የእቃ እጥረት የለብኝ ሙሉ ኃይል ነበረኝ አሉ። ይኸውላችሁ በደንብ አድርጎ ነው። ከዛ በኋላ ልገል ደግሞ ጨካኔ ዲተርሚኔሽን ነበረኝ ልገል ነበር የመጣሁት። ግን የአባቶች አምላክ ትላንትና በመንገድ ላይ ያዕቆብን እንዳትነካኩ ይሻላል እንዳትናገሩ ይላል እግዚአብሔር። እኮ የኛ አምላክ አራሚን በለው አትንካኩ አንድ ነገር ነው። ልጄን በክፉ ቃል እንዳትናገረዋል፣ ኢሞሽኑን እንዳትጎዳው ማለት ነው፣ እንዳታስፈራራው ተጠንቀቅ አለው እግዚአብሔር እንደዛ ይልለታል። እግዚአብሔር በቃል እንደሚጎዳው ይጠነቀቅለታል። እሱ ይነካብኛል ይላል። ትልልቅ ነገር እጄ ላይ ይወስድብኝ ይላል። ለካ ወዳጆቼ ይጠነቀቅልናል። ኧረ አሜን አሜን። ለካ ይጠነቀቅልናል። ለካ ሁሉ ነገር በእጄ ያስኩ ሰው አይደለሁም። ለካ እኔ ሁሌ ላለው ሰው ማለት እየፈራ ግን ሚድን ሰው ፍጥረት ማለት ሁሌ መፍራት ግን ሁሌ ሚድን ማለት እኛ ነን። ይህ ውስጥ አሁን አምና አላልፍም አሁን ይህን ዘንድሮ ያልፍ ይሆን ያሉን ብዙ ሰዎች ነበሩ። ግን ይኸው አለፈ ሁሌ እየፈሩ። ስለዚህ ማለፉ ላይ ቀር ለምን እንፈራለን ታዲያ? በርታ ይሻላል። እየተነካኩ አይዞ በርታ። ምንም ከባድ ቢሆንም ይታለፋል። አምናም ከባድ አልነበር ታልፎ የለ የሚለን አስተዋሽ ያስፈልገናል። አሜን በልዋ። ኢትዮጵያ ቢሆን ይላሉ እንደዛ እንዳለ እዚሁ ነኝ። ጋድ ይላል መጽሐፍ ቅዱስ ላይ ሲናገር ጋድ ይላል ጠላቶቹ ይዘምቱበታል ይላል 49 ላይ ዘፍጥረት 49:19 እሱ ግን ተከታትሎ ይዘምትባቸዋል። በቃ ጋድ ማለት የሆነ ነገሩ ነክታችሁ አይተኛም። በቃ ተከታትሎ ምን ይላችሁ ይዘምትባችኋል። የጋድ አስተሳሰብ ምንድነው ማለት ነው? ነገር የተወስዶ አልተኛም የሚለው የሆነ ነገር ዘርፈ ዝም ብዬ ተኝቼ አላድርም ምን ይላል እስከማስመልስ ድረስ ከተላለው የሚለው አያችሁ። እንዲህ አይነት ዲተርሚኔሽን በጣም ያስፈልጋል። ባለፉት ዘመናት ቤተክርስቲያን ብዙ ነገሯ ተወስዶባታል። ከጄኔሬሽን አንፃር አስቡት። አሁን የምንኖርበት ዓለም ስንት ነገር ሊቃማ እንደዚህ እኮ ነው። እናንተ እንደዚህ ፍጥጫ ውስጥ እኮ የተገባበት ጊዜ ነው። ግን ብዙ ቤተሰብ ተኝቷል። አባት ይተኛል፣ እናት ትተኛለች። ትዳሮች እንደምታውቁት ነው ምን አይነት ክራይሲስ ውስጥ ግን ይተኛ በጣም ነው የሚያምረንኛ። ዛሬም ምንም አንናቃም ወዳጆቼ። ወይ መንፈሳዊ ጉልበት በጣም እየተወሰደ ነው። አገሩ በቃ ደካማ ስለሆነ ድከም እየተባለ ሰው ለሰራው ኃጢአት እንኳን ንስሐ መግባት ቢግ ዲል እየሆነበት ያለበት ጊዜ ነው። ምንድነው ንስሐ የሚባል ነገር ራሱ የለም የሚሉ በተነሱበት እንዴት ሰው በዚህ ዘመን ላይ ይተኛል? ወዳጆች በጣም ውድ የሆነው የእግዚአብሔር ቃል ርካሽ የሆነ እየታየ ባለበት በዚህ ዘመን እንዴት ይተኛል? ሰይጣን የመጨረሻ አቅሙን ተጠቅሞ ብዙ ክፉ ነገር ለማድረግ ዙሪያውን እየሰራ እንዴት ሰው ይተኛል? ሌላ ሰው እንዴት ኖርማል ኑሮ መኖር እንችላለን ወዳጆች? ስለዚህ በዚህ ውስጥ የምንረዳው አንዱ ነገር እነኚህ ሰዎች ደከሙ ይላል። እሱ ብቻ ሳይሆን የተወሰደባቸውን ሊያስመልሱ ጠላቶቻቸው ጋር ደረሱ ማለት ነው። ተመልከቱ ደግሞ ሌላው ነገር የገጠማቸው። ከዛ እንደምንም ደረሱ። 200 ምን ብለዋል ብያቸዋለሁ፣ ቀርተዋል። ስንቱ ነው የሄዱት? 400 ደረሱ። ከዛ እግዚአብሔር ድል ሰጣቸው። ጠላቶቻቸው መጡ፣ ሚስቶች ተመለሱ፣ ባሎች ተመለሱ። አንዳንዶቹ ለ200 ሚስቶቻቸውን ሰበሰቡላቸው። ምን ማድረግ ይቻላል እንግዲህ ልጆቻቸውን ሰበሰቡ። አንተ እሱ እዛ ደግሞ ቀርቶላል ዝም ብለህ ሂና አስቲሉ ሰድ ምን እየተባለ ልጆች ሰበሰቡላቸው። ምን ሊሆን ልጁ ራሱ ምን ሊሆን እዛ ሲደርስ ምን ሊሆን ራሱ አባት የት ነው? ከዛ ቀርቶ ነው ምን ሆኖ ደክሞት እናታን እንደምን ተቆጥቶ አይመጣም እንዴ? አንዳንድ ትውልድ እንዳይታዘበን ዲተርሚኔሽናችንን ያህል ምን ያህል ኤፈርት እንደምናደርግ ያህል ምን ያህል ትጉዎች እንደሆነ ያህል ምን ያህል እንደምንጸልይ ያህል በእነሱ ህይወት ላይ የምንዘራውን ዘር ያህል ሰነፎች እንሁን ጎበዞች ያህል በጣም ብርቱ እንሁን ዳተኞች እንደሆን ይመለከቱናል። እንደምታዩት እንዳይመስላችሁ። እኔ ሁሌ እንደምላችሁ ነው 18 እስኪሞላ እንጠብቅ። 18 ሲሞላቸው ነው እንግዲህ እውነቱን እንገር ይላል። እንደዛ እንዳይሉን አንድ ቀን ማለት ነው
ወዳጆች እኔ አንድ ብዙ ጊዜ ደጋግሜ ተነገረ እዚህ ጋር ልጆች ይቀመጡ ነበር ድሮና የኛ ልጅ አንድ ቀን ጠየቅነው እንዴት ነው አለው በሆነ ወሬ ነው የተነሳውና ራሱ ነው ያነሳው ወሬው እና ሲነሳ እስቲ እንዴት ነው እስቲ አምልኮ ላይ አንተ ለምን ነው ማታመልኩት ምናምን ብለን ነገርኩ እኛ እኮ እና ካንዳንዱ ቋንቋም ስለማይገባን ምናምን አለና በኋላ ላይ አረ ቆይ እናንተም እኮ አታመልኩ ማለት እኔም ነገራችሁ እንዴት አልኩት በጣም የተለያየ ነው አለ እስቲ ንገረን አልኩት ከዛ መጥቀስ ጀመረ ያው ስም ስለማያውቅ ዝም ብሎ አንድ ሰው ይላል ዳዲ አለ እንትናል በደንብ አስተምራል ዝም ብሎ የሆነ ሰው ዝም ብሎ ጠቅሶ ማለት በዚህ መስመር ያለ እንደዚህ አንዳንዱ አልገባውም ዳዲ አለ እንዴ ስለው አዶኖ አንዳንዶቹ እየዘመራችሁ አለ እንደዚህ ብሎ ነው ያያለ እና I don't think that guy understand ምን ይሆን እንዳለ የገባው አይመስለኝም እኔ ከዚህ ውስጥ ያድነኝ አልገባው ልጅ ያልገባው ከዛ በኋላ እኔ በሰቀቀል ሞት እዚህ ተቀምጬ አሁን ወሰዱልኝ እንጂ እዚህ ወኛል ከዛ ምን ይላታል እኔ ሳለችው እሷ አንቺ ደግሞ ኳየር ተቀምጠ አንቺ ድምጽ ነው የሚጮህ አለ ምን ሆነሽ ነው አላት ተረጋጊ አላት እሷ ነው እኔ ሳልኩት አንተ ደግሞ አለ ካጠገብ ካለው ከአቢ ጋር አለ አንድ አይነት ነው አረማመዳችሁ እንዲምና እንዲ ነው ደንቡ ነው ያለ ኧረ ያውላል በጣም ነው የሚያዩን ወዳጆች ምን እንደምናረጋ ያሉ ምን እናረጋው እያንዳንዱ ነገር ይመለከታል እቺን ያየኝ በኋላ ላይ ሁሉ ውስጤ ሌላ ነገር አሰበ እቺን ያየ ስንት ሳምንት 6-7 ሳምንት ተቀምጦ እቺን በሙሉ ኦብዘርቭ ያደረገ ላይፍ ሙሉ አብሮ ይኖሩ ምን ያቀውን ስለኔ ብዬ ማለት አረ ያድነን ወገኖች ጌታ ይርዳን ወገኖች ይቻላል መንፈስ ቅዱስ ስለሚያስችለን ከኛ ጋር የተያዘ አይደለም እኛም ደካሞች ነን ለነሱ ደካማ ነኝ ይያሉ እናሳድጋቸው ግን ወገኖች ወይ ፉሊ ስንደክም እጅ ስንሰጣ ሳይተናችሁ ምን ልንሆን ነው ያያችሁ በድካም ውስጥ ስንበረታ ደክመን ስንበረታ ትላንት ደክሜ ነበር ግን ዛሬ በጌታ በረታለሁ ትላንትና አቅም አጥቼ ነበር ዛሬ ደግሞ ታያለ ጸልይና በረታለሁ እንደዚህ ማለት አለብን ወገኖች ይሄን ማየት አለባቸው ልጆቻችን ደረሱ ወዳጆች ደረሱ ሲደርሱ ዛጋ አዲስ እንደገና ነገር ተነሳ ሰክሰስ ያመጣው ጣጣ ነው ምለው እኔ ይሄን ሰክሰስ ለካ ራሱን የቻለ ችግር አለው እኔ አንዳንድ ጥናቶች ማድረግ ሲጀምር ብዙ ቤተክርስቲያኖች ውስጥ የዩኒቲ ኢሹ የሚነሳው ሲበዙ ነው በጣም ብዙ ቤተክርስቲያኖች ውስጥ ማለት ተከፈለ ተቆረሰ ምናምን የሚሉ እነኚህ ቃላቶች የሚመጡት ቤተክርስቲያኖች ፍሎሪሽ ያደርጉ ነው እንትን እንዳይመስላችሁ በጣም ሲበዛ የመንፈስ ቅዱስ እንቅስቃሴ ሲበዛ እነኚህ ሰዎችም ደረሱ ሰክሰስ ጋር ደረሱ ተመልከቱ ሲደርሱ ዳዊትም ደግሞ ዳዊትን ይከተሉት ዘንድ ወደ አልቻሉ ቦሶር ወንዝ ወደ አስቀራቸው ወደ 200 ሰዎች መጣ ከዛስ ማረኩ 200 አልመጡም አይደል ማሰብ ጀመሩ 400 እንዴ ምን ማለት መሰላችሁ በእኛ ቋንቋ ልተርጉሙ እንደ የመድረክ ቋንቋ አይደለም አዳሜ ሳይዋጋ ሊወርስ ፈለገ እንዴ ማለት አያችሁ አስተሳሰባችሁ እኔ እዛ ጋር ደሜና አፍስሼ እንደዚህ ላቤን እንደዛ አድርጌ ስንት ነገር በሰራሁት መጥቶ ዝም ብሎ ሊበላ ነው እንዴ ብዙ በጉን ምናምን ይዘን መጣን ማርከን ሊከፋፈል ፈለገ እንዴ ከኛ እኩል ሚል ተነሳ ከመካከል አይገርማችሁ እግዚአብሔር ድል ሰጥቷቸው እግዚአብሔር እንዲወርሱ ይሄን ሁሉ ምክንያት ሆኗቸው እኛ ካመጣን አይበላም ሚል ተነሳ ደግሞ ከመካከል እኛ ባገኘነው ሰክሰስ ሌላ አይጠቀምም የሚል ተነሳ ከዛስ ዳዊትም ከሱ ጋር ሄዱ ክፎች ምናምንቴዎች እነዚህ ከኛ ጋር አልመጡምና የራሳቸው ሚስቶችና ልጆቻቸውን ይወሰዱአሉ ልጆቻቸውን አናሳድግም ባሉ አያችሁ እውነት ነው ልጆቻቸውን መልስላቸዋለን ሚስቶቻቸውን ምን መልስላቸዋለን ጸጋኮ በስላቸው ነው እንጂ እኮ ዘንድሮ ይሁን እንመልስላቸው በግን አይደርሰውም ማለት ከብት አላየነቃት ሌላ ነገር እንደሚሰጠው አይጠብቅ በዛት ብለው ሚስትና ልጆቻቸውን ብቻ ይዘው እሱንም እያመሰገኑ ለምን ሳይዋጋ አንዳንድ እኮ ግሬስ እኮ ማለት ሳይዋጋ ይሄን ራሱ ያስጣልለትኛ ነን በሰላም ይግባ አሉ ማለት ዳዊትም ወንድሞች ይላል አረቀንና ቀን ያርገን ወዳጆች ይሄ ዓለም የብልጦች ዓለም ነው ግን የሚገርማችሁ ግን ወደፊት እንማራለን ማቴዎስ የሚመስላችሁ አሸናፊዎች ግን ቅኖች ናቸው እኛም ስናስበው የብልጦች ዓለም ነው ግን ሪሊ ግን አሸናፊዎች የሚሆኑት ግን ብልጦች አይደሉም አሸናፊዎች የሚሆኑት መሰሪዎች አሉ ቅኖች አሸናፊ ሲሆኑ ነው የምታዩት ዳዊት ምን አለ የጠበቀን በእኛ ላይ የመጣውን ጭፍራ በእጃችን አሳልፎ ይሰጠን እግዚአብሔር በሰጠን ነገር እንዲህ አታድርጉ መጀመሪያ ሰራዊት አሳልፎ ይሰጣችሁ እሱ ነው ያንን ማማለቂያዊ መንገድ ላይ አስቀምጦ አቅጣጫ ያሳያችሁ እሱ ነው ይሄ ሁሉ አቀነጃጅቶ ከሰጣችሁ በኋላ ወዲያውኑ ተነስታችሁ ወንድሞቻችሁ ላይ ተነሳላችሁ ይህን ነገ ማን ይሰማችኋል ነገር ግን የተዋጉትና አቃውን የጠበቁት እኩል እድል ፈንታቸው እኩል ይሆናል እኩልም ይካፈላሉ አላ ምን አይነት ቅንነት ነው ምን አይነት ሊደርሺፕ ነው ራሱ እንትን ውስጥ ያዩት በጣም ቦልድ ነው ከዚያን ቀን ጀምሮ እስከ ዛሬ ድረስ ይህን ለእስራኤል ስርዓትና ፍርድ አደረገው ከዛን ቀን ጀምሮ ምን ሆነ መሰላችሁ ብዙ ስታከማች ሶሻሊዝም ነው የሚባለው ብዙ ካለ ታካፍላለህ አደረገው ብዙ ከበዘበዘ ሰው ለሌላ ላልበዘበዘ እንዲሰጥ አረግ ምን አይነት ነገር ነው የጀመረው
ዳዊት በእስራኤል ላይ ምን አደረገው ይላል? ነገሰ አይደለ? ከዛ ስርዓት አደረገው ማለት ነው። ዋው! ወዳጆች አንዳንድ ጊዜ ከኛ ሰክሰስ ሰው ሲጠቀም አይደል? እኛ እዚህ ሀገር እንደመጣን አንዳንድ ሰዎች ያገኙናል ማለት ነው። እንደመጣችሁ እንግዲህ የሚያገኝ ሰው ወሳኝ ነው። በል እኔ ራሴ መከራዬን በልቼ ነው እዚህ የደረስኩት። አንተም መከራህን በልተህ እንደዚህ ነው። እኔ እንዳልተጋገጠመ እስቲ የገጠመው የለም እናንተ ጌታ ረድቷችሁ። እንደዛ ነው የሚነግሩ ሰዎች። በፍጹም መንገዳችሁን ማቅለል አይፈልግም ሰው። እኔ ያለፍኩበት አትለፍ የሚል እግዚአብሔር የረዳው ሰው ነው። እኔ ሰክሰስፉል ሆኛለሁ፣ ቀድሜ መጥቻለሁ፣ ለፍቻለሁ፣ ልክ ነው። ግን እኔ በሰራሁት ቤት ግባ ኑር እስቲ፣ አንተ ደግሞ ትንሽ ተሻሽለው ውጣ። የለም እንዲያነሳው እኔ ልክ ነው። እኔ በጣም ለመልፋት እዚህ ሀገር ብዙ ስራ ቆሜ ነው የሰራሁት። ብዙ ፕሮሰስ አድርጌ ነው እዚህ ቦታ ላይ የደረስኩት። ግን ልክ ነው። እኔ ባገኘው ሰክሰስ ውስጥ ግባና ተምራ ሰውን አንተ የሚሉ ሰዎች ምን አይነት እድለኞች ናቸው ወዳጆች! ምን አይነት ጌታ የረዳቸው ሰዎች ናቸው! ዳዊት ግን ምን አለ? ይብሉ፣ አይዟችሁ፣ እኩል ከኛ እኩል ምን ይበሉ? ይካፈሏል። ይህ መጽሐፍ ቅዱስ የመረረው ግሬስ ይባላል። ኢየሱስ ክርስቶስ ያደረገው ይሄንን ነው ወዳጆች። እግዚአብሔር የሆነውን ሆኖ ብቻ ቢኖር እኛ ተራ ሆነን እንቀር ነበር። ከሆነው አካፈለን። አይገርማችሁ? ከሆነው አካፈለን። ትልቅ ሆኖ ሳለ ሁሉ የሚችል ሆኖ ሳለ መውረድ አይገባውም ነበር። እርሱ ግን ምን አደረገ? ያን ከትልቅነቱ አንድ ልጁን አካፈለ ወዳጆች። ከተረፈው ነገር ቢሆን ኖሮ ይገርመኝ ነበር። እስቲ አጨብጭቡ። ልክ እንደሚስቴ ማለት ጌታ አንተ በቃ አወረዱ። ኢየሱስን አወረደውና እንካችሁ አለ። አይገርማችሁ? ኢየሱስ ክርስቶስ እንኳን እኮ ይሄን ማዕድ በተዘጋጀ ጊዜ ቁርስ አድርገና እንካቸዋል። ቁርስ አድርጎ ለሁሉ አስረው ታካፈላቸውና አይዟችሁ ይበቃል አያልቅም እንካችሁ ሁሉ ጨረሰ። ከዛስ በኋላ ይሄ እንዳይመስላችሁ ዝም ብሎ ቂጣ ስጋዬ ነው። ስጋውን ቆራርሶ ነው የሰጣቸው። አልገባች? ደሜ ነው ቀረርቶ ነው የሰጣቸው። አያችሁ? እንደዚህ ራስን በሚሰጡ ሰዎች ነው ለካ ዓለም። እንደዚህ በሚሰጡ ሰዎች ነው ለካ ወንጌል የሚሰራው። እንዲህ በሚሰጡ ሰዎች ነው፣ በክፎች አይደለም፣ በደጎች ለሌላ ተርፋለሁ በሚሉ የከኔ ይለፍ በሚሉ ሰዎች ነው ለካ ነገር የሚሰራው። ወዳጆቼ ወይ ዳዊት ቦታው ባለመገኘቱ ቤተዘው እንደተዘረፈ ግን መጽሐፍ ቅዱስ አንድ ሰው አሳይቻችሁ ነው የሚጨርሰው ዛሬ። ሌሎችም ሰዎች እንደ ምሳሌ ያቀርብልናል። እነኚህ ሰዎች የመጀመሪያ ማሳያችሁ ዛሬ አይቼ የምንጨርሰው በእንቅልፍ ምክንያት ደግሞ ነገራቸውን ያስወሰዱ ናቸው። ዳዊት በምንድን ነው ያስወሰደው? በስፍራው ባለመገኘት፣ ስፍራው ላይ ባለመቆሙ። አያችሁ ምን ብሎታል? እዛ ጽግላጋ አብሮ ቢሆን ኖሮ አይወሰድም። የማይሆን ጦርነት ውስጥ ገብቶ ያለ ስፍራው ሲዋጋ ነው የተወሰደው። እነኚህ ደግሞ ሁለት ሴቶች ላሳያችሁና እናብቃ። 10-12 ደቂቃ። አንደኛ ነገሥት 3:16 ላይ ነው ያሉት እነኚህ ሴቶች። ሁለት ጋለሞቶች ሴቶች ወደ ንጉሱ መጥተው በፊቱ ቆሙ። አንደኛይቱ ሴት አለች፣ ጌታ ሆይ እኔና ይቺ ሴት በአንድ ቤት እንኖራለን። እኔም በእርሷ ቤት ሳለው ወለድኩኝ። እኔ ከወለድኩ ከ3 ቀን በኋላ ይቺ ሴት ደግሞ ወለደች። እኛ በቤት ውስጥ አብረን ነበር። ከሁለታችንም በቀር ማንም ቤት ውስጥ አልነበረም። እርሷም በላዩ ስለተኛችበት የዚች ልጅ ሴት ልጅ በሌሊት ሞተ። እርሷም በኩለ ሌሊት ተነስታ እኔ ባሪያ ተኝቼ ደግሞ ሳለው ልጄን ካጠገቤ ወሰደች፣ በብብቷም አደረገች። የሞተውንም ልጅ በእኔ ብብት አደረገች። ልጄንም አጠባ ዘንድ በማለዳ ስነሳ እነሆ ሞቶ ነበር። ነገር ግን ብርሃን በሆነ ጊዜ ተመለከትኩት፣ እነሆ የወለድኩት ልጄ አልነበረም። ተመልከቱት። ይሄን ደግሞ በሌሊት ላይ ነው። እነኚህ ሁለቱም ልጆች ልጅ ይዘዋል፣ ተኝተዋል አንድ ቤት ውስጥ። ግን አንዳንድ ጊዜ መቼስ ታውቃላችሁ፣ መቼስ ወልዳችሁ ኮንሽንስ ነው አይደል እንዴ? ለሁሉም ነገር ምን ሆነ የያዝነው ነገር ቀላል ስለሆነ ፉል እንቅልፍ ራሱ የምተኛ አይመስለኝም እህቶቻችን። ምክንያቱም እዚህ ጋር የተያዘው ህይወት ስላለው ዝም ብሎ እንደው ላይ እንደሌላ ቀን መገለባበጥ ይቻላል አይመስለኝም። ጥንቃቄ አለ፣ ራስ ኮንሽንስ እንሆናለን ለዛ ነገር። እነኚህ ሰዎች ግን አንደኛዋ ተኝታለች። ምንም የሌለበት ሰው ታውቃላችሁ፣ የእነኚህ ሰዎች ባህሪ ምንም የሌለበት ሰው ማለት ነው። በእጁ ሪስፖንሲቢሊቲ እንደያዘ ያልገባቸው ሴቶች ማለት ነው። ትልቅ ነገር እጃቸው እንደገባ ማያውቁ፣ ህይወት እጃቸው እንዳለ ማያውቁ ሴቶች ማለት ነው። እና አንደኛይቱ ተኝታበት ገደለችው። በእንቅልፍ ልቧ በእንደሌላ ቀኑ ማለት ነው። በዛን ዘመን ከዛ በፊት በነበረው ዘመን እንደነበረው ግልብጥ በጥጣለች ማለት ነው። መቼ ሰንደው ሲተኛ ልቅሶ እንኳን የለም እንዴ? በቃ ፉሊ ተኝታለች መስለኝ። ከዛስ በኋላ ደግሞ ለመጠበቅ የሌላት ንቃት ለመስረቅ አመጣችሁ። ያንን ንቃት ደግሞ
ለመጠበቅ መጀመሪያ ትችል ነበር፣ አልጠበቀችው። አሁን ንቅት አለች። በሌሊት በጨለማ ስራ ጀመረች። ምን ማድረግ መለዋወጥ ጀመረች። ቀስ ብላ ያኛውን ጎትታ ታውጣዋለች ማለት ነው። ያው እኔ ልጅኛዋ የምትለው ይገርመኛል። የኔ ልጅ ከብብቴ አወጣችሁ፣ የሞተውን ልጇ ብብቴ ላይ አስተኛችሁ። አሁን እኔ ዳኛው ምን ይመስላችኋል? የት ሄደሽ ነበር? አጥሩ ይሄ ሁሉ ታሪክ ቤትሽ ሲሰራ የት ነበርክ? ወዳጆቹ አንዳንድ ነገሮች ሰርፕራይዝ እኮ እንደውም አንድ ሰው ሲናገር በጣም በዓለም ላይ በጣም ሰርፕራይዝ የሚሆኑ ሰዎች እንቅልፋሞች ናቸው። እንቅልፋም ሰው ሰርፕራይዝ መሆኑ አይቀርም። የነቃቀን ልክ ኢየሱስ እንደተናገራቸው እንደነኛ ሰዎች እኛ እኮ መልካም ዘር ዘርተን ነበረ አሉ እና በጠዋት ስንነሳ ሰርፕራይዝ ሆነን ምንድነው ሲል እንክርዳድ አብሮ በቅሎበታል ማሳ ላይ። ምንድነው ሲል እንቅልፍ አብዝታችሁ ነው፣ ተኝታችሁ ጠላት መጥቶ ዘራ። እስቲ አስቡ እስቲ መቼ ዘር ዝም ብሎ እንደዚህ አይሰራም እየተመስ ማሳ ውስጥ። ምክንያቱም እነኛ የማሳ ጠባቂ በዛን ጊዜ ላይ ማሳ የሚጠብቁ ነበሩ። እኛም ሀገር አለ ማሳ ይደረግና እዚህ ጋር የሆነ ነገር ክምር ይከመራል፣ አጠገቡ ይተኛሉ። እውነተኛ ግን ሊተኙ አይደለም። ቢተኙማ ቤት መተኛት ይችላል። ሊጠብቁ እኮ ነው የሚያድሩት። ግን በትክክል ሊጠብቁ ስላልሆነ በቃ ፉሊ ቤት እንደተኛ አልጋ ላይ እንደተኛ ሰው ተኝቷል። ማታ መጥቶ እያፏጨ እስኪዘራ የት ሄደዋል? ጠላት መጥቶ በሌሊት ዘራበታል። ወዳጆች ሆይ በጣም እንቅልፋም መሆን፣ በጣም ንቁ አለመሆን በዚህ ዘመን ላይ። ለዚህ ነው በሮሜ ምዕራፍ 13 ላይ ቀኖቹ ክፎች ናቸውና ዘመኑን ዋጁ ይለናል። ንቁ፣ ከእንቅልፍ የምትነሱበት ሰዓት አሁን እንደሆነ ዘመኑን እወቁ። ካመንበት ጊዜ ልጅ መዳናችን ወደኛ ቀርቧል። ሌሊቱ አልፏል፣ ቀኑም ቀርቧል። ስለዚህ የጨለማውን ስራ አውጥተን የብርሃንን ጋሻ ጦር እንልበስ ይላል። ምን ማለት መሰላችሁ? ፒጃማ አውልቅ። ነቃ ከነጋ በኋላ ሰው በፒጃማ አይራመድም። የኛ እዚህ ሀገር ልጆች ነው ትምህርት ቤት በፒጃማ ያየሁት እንጂ እኔ በኔ ሀገር የማውቀው ሰው ከነጋ ፒጃማ ይቀይራል። ፒጃማ አውልቅ ምን ትሰራለህ በሚል ዴይ ላይ እንደዛ ነው እኮ የሚለው። ልብስ ቀይር እንጂ አውልቅ፣ በቃ ልበስ። የጨለማውን ስራ አውልቅ። ምን ማለት ለሊት የለበስከው ልብስ ቀን አይለበስም። አውልቅና የብርሃን ጋሻ ጦር እንልበስ። ቀኑ ምን አለው? ፋይት ይጠይቃል። ለቀን የሚያስፈልግ ጋሻ አለ። ለጦርነት ተዘጋጅ። ቀኑ ራሱ ፋይት ያደርጋል። ብዙ ነገር ይዞ ነው የሚመጣው። ብድግ ብልና ጸልይና ለቀኑ የሚሆን ዲተርሚኔሽን ይዘውጣ። እንዴት በተኛበት በእንቅልፍ ልብ ትውላለህ? አንድ ወዳጃችን ይነግረን ነበር ሰሞኑን ሲናገር የሰማነው ማለት ነው። አንዱ በእንቅልፍ ልብ ሆኖ ተነሳ አለና ምን ኮንሽስ ሳይሆን ተነሳና ጺሙን ሊላጭ እንትን አወጣ። ምናምን አወጣና ጸጉሩን ላጭቶ ተመለሳል። ይሄ ለመንቃት እኮ ከባድ ነገር ነው ወዳጆች። ለጺም የገባ ሰው በእንቅልፍ ልብ። እኔ አንድ ጊዜ በእንቅልፍ ልብ እንደዚህ ሆኛለሁ። እኛ የመጀመሪያ ልጃችን የተወለደች ጊዜ ያው እንግዲህ መጀመሪያ ጊዜ አተኙ መጀመሪያ 2 ወር እና ወተት ይዘልኝ አለች። ነቃ አርጋኝ። ከዛ ሄድኩኝ እንትኑ ጋር ሄድኩና ፍሪጁ ጋር ሄድኩኝና ምን እንዳለችኝ አላውቅም። ቁጭ አልኩኝ ፍሪጁ ጋር። እንዳትናገሩ ለሰው ወዳጆች የሆነ ነገር አድርጉልኝ። ቁጭ አልኩኝ ማለት ነው። ከዛስ በኋላ ወተቱን ይዤ ቁጭ አልኩኝ፣ ተደገፍኩኝ። የፍሪጁን የታችኛው ተኛው ማለት ነው። ምን ሆኗል ብላ ስትመጣ ፍሪጅ ከፍቶ ወተት ይዞ እንዴት ደስ ይላል ወዳጆች። እንቅልፍ ኧረ ንቃ። በእንቅልፍ ማይደረግ ታምር የለም እኮ እናንተ። እንቅልፍ በጣም ከባድ ነገር ነው። ንቃት ያስፈልጋል። እንቅልፍ ማለት አላግባብ መተኛትን ነው ማወራችሁ። እግዚአብሔር ቃል እንድንነቃ በሚፈልግበት ሌቭል አለመንቃት፣ መጸለይ ባለብን ታች ተነስተን አለመጸለይ፣ መንፈስ ቅዱስ ጸልይ እያለ ሲያሳስበን መደንዘዝ፣ ቤተክርስቲያን አረን ጸልይ እያለች ጥሪ ስታደርግ ምላሽ አለመስጠት። ተኝተው አስወሰዱት፣ አስቀሙት። እኔ ደግሞ በጣም የገረመኝ ነገራችሁ የአንዷ ባህሪ በጠዋት በሆነ ጊዜ ነው። በጣም የሚገርመውን ባህሪ ላሳያችሁ። በነጋ ጊዜ ልጄን አጠባ ዘንድ በማለዳ ስነሳ እነሆ ሞቶ ነበር አለች። እሺ እናንተ አሁን በደንብ ስሙት ቃሉን። ነገር ግን ብርሃን በሆነ ጊዜ፣ በሌላ ቋንቋ ሲነጋ ነው የሚለው፣ ሲነጋ የወለድኩት ልጄ አልነበረም። ልጁ እኮ ትቶ የምላይ ይጮሃል አጥቡኝ እያለ ልማዱ ነው። ቱ ዝም ካለማ ነገር አለ። ብድግ ብሎ ያለዛ ሰው እኮ ቼክ አያደርግም። ቱ የምላይ ስሪ የምላይ ልጇን አዘርፋ እስከ ጠዋት ድረስ እንዴት አስቻለሽ ነገር ነው ጥያቄው። እስከ ጠዋት ጠበቀች በብርሃን እስኪወጣ። እና አንዳንድ እንትኖችን ሳነብ ድሮ መብራት አልነበረም እንደኛ ዘመን። እንደዚህ አንዳንዶቻችሁ የምትሉ ስለሚገባኝ ነው የምተረጉሙ። አይፎኗን አውጥታ መብራቱን አብርታ አጣያውም እንደ የምትሉ ስላላችሁ የለም ስልክ የለም። በዛ ዘመን ላይ ዝም ብሎ ኩራዝ ዝም ብሎ የኔ ሰዓት ለቁስ አታበራ። ልክ ነው፣ ጨለማ ነው። ግን ዘዴ ይጠፋል እንዴ
አይባልም እንዴ? አይነካም እንዴ? ህይወት የለውም ልጅ አይባልም እንዴ? የሞተ ልጅ አይቀሰቅስም እንዴ? ቴምፕሬቸር ቼክ አይደል? እንዴት ነው ነገሩ? ማለት መዘናጋት ካልሆነ ለሊት የተወሰነ የተቀመጠ የሞተ ልጅ እስከ ጠዋት አቅፋ ስትተኝ እንዴት አልገባሽም? እንቅልፍ ለእንቅልፍ የምትሰጠው ቫልዩ ውድ ነገሯን አስወሰደባት። እናንተ ውድ ነገር ያስወስዳል እንቅልፍ። መተኛት ሊኖርብን ይችል ይሆናል፣ ግን ወዳጆቼ ወይ ምንተኛበት ዘመን ብቻ ነው የዘመን የመጮህ ዘመን አይመስላችሁም? ጸሎት የመያዣ ዘመን አይመስላችሁም? የመጸለያ ዘመን አይመስላችሁም? የበለጠ እንደ ቤተሰብ የምንያያዝበት ዘመን አይመስላችሁም? አንዳችን ከአንዳችን ጋር በጣም የምንዋደድበት ዘመን አይመስላችሁም? ሰው አልባ በሆነበት ዘመን ላይ ለአንዳንዶች ቀረብ ብለን ጓደኛ መሆን ያለብን አይመስላችሁም? አንዳንድ ከልጃችን ትውልድን እንዳናጣ ትንሽ መንቃት ከዚህ በላይ ኤክስትራ ማይል መሄድ ያለብን አይመስላችሁም? ወዳጆቼ ተኝቼ አለ አንድ ነገር ሲወሰድ አያስታውቅም። እኔ ሰሞኑን ለእናንተ ብዬ አይደለም እኔ ቃል ማመጣው፣ መጀመሪያ መንፈስ ቅዱስ ለራሴ ነው የሚነግረኝ። መጀመሪያ አንዳንዴ ብቻዬን ጮኬ ጨርሼ ነው መጣው፣ ግን በጣም ለራሴ መንፈስ ቅዱስ አሳሰበኝ። ምንድነው ትናንት ምን ነበርክ? ትናንትና በጣም ያስጮህ የነበሩ ምንድናቸው? በጣም ያስለቅሱ የነበሩ ትናንትና በጣም የነበሩ ካራክተሮች ባህሪዎች ምንድናቸው? ትሩ ታይም የጣልካቸው አሁን ቀለል አድርገህ ክርስቲያናን ያስከው የቱ ጋር ነው? በቃ ቻሌንጅ አድርጊ መንፈስ ቅዱስ። ወዳጆቼ ወይ የመንቂያ ሰዓት ነው። አሜን። እንንቃ እስቲ፣ ላነሳሳችሁ። እግዚአብሔር ትውልድን በእኛ ሊሰራ ይፈልጋል። ለሌሎች ሊያተርፈን ይፈልጋል። ለትውልድ በረከት ቤተክርስቲያንን ሊያረጋት ይፈልጋል። ራሳችንን ከአንድ ደከም ካለ ጋር እያነጻጸርን ብርቱንን ማለት ይቻላል። በጣም ቀላል ነው እሱ። እኔ እንደዛ ፈሪሳይ እኔ ጸልያለሁ አይጸልይም፣ እኔ እንትን ፕሮግራም መጣለሁ ከላይ በጣም እያል ግን ያለብን አጀንዳ ትልቅ ነው። ትልቅ ሚሽን አለብን። ከተማይቱ ተመልከቱ እስቲ፣ ወደ አንዳንድ ከተማዎች ሂዱ እስቲ። እኔ ሰሞኑን አንድ መግለጫ አንድ ሰው ይሰጥ ነበር። እስር ቤት ውስጥ አለ ያለው የአበሻ ቁጥር ካለው አበሻ ቁጥር በፐርሰንት ሲያሰራው በጣም ብዙ ነው። እስር ቤት እዚህ እኮ ነው ምናክሽ ዲኤምቪ ላይ እዛ አካባቢ የሚሰራ ሰው ነው የተናገረው። ልጆቻችን እስር ቤት ነው ተቆልፎ የተቀመጠው። አይናችንን ከፍተን ካላየን ብዙ ትውልድ ተዘግቶበት ማለት ነው። እኛ ለክብር እንዲሆኑ ያመጣናቸውን ብረት ውስጥ ተዘግቶበት እንዲሆን ነው እንዴ? ልጆች አይወድቅም ማለት ነው፣ ይወድቁ ይሆናል። ልጆች አይጠፉም ማለት ይጠፉ ይሆናል። ሁላችን ወድቀን ጠፍተን የመለሰን ያጸጋ ነው። ግን ሚናጠቅ የታለ? ገብቷቸዋል? የታለ ሚል የታለ? ምንድነው ትውልዳችን የማይመለሰው ሚል የታለ? ለትውልድን ቫልዩ ለመቅረጽ የሚነሳ ሰው የታለ? ወዳጆች ወይ እንቅልፍ ማለት ምንላችሁ? ኮምፎርታብል መሆን፣ በጊዜያዊ ህይወት ኮምፎርታብል። እኔ በላው አይደል ጠጣው ለበስኩ ቤት አለኝ የምበላው እንጀራ አለኝ። ኦኬስ ነው የሚቀጥለው ምን አገባኝ? አያችሁ ያ ንጉስ እኮ ሕዝቅያስ ነው ሰኛ እንደዚህ እኮ ነው ያለው። መጣና እንደዚህ ያለው ይኸውልህ አንተ እንዲህ ስላረክ ይሄ መከራ ባንተ ላይ ይሄ ነገር ይመጣባል ሲለው በእኔ ዘመን ነው ጋሽ ያለ አይደለም ማለት በልጆቼ ነው የምታወራው አለ። አዎ ሲለው ምን አገባኝ? እና አንዳንዱ ነገር እኮ አልተናገርነው ነው እንጂ do we really care? ለነገር እዚህ ለናለው እኔ በማልኖርበት ዘመን ትውልድ እኔ በማልኖርበት ዘመን ቤተክርስቲያን እንዲህ አይነት ቅርጽ መልክ እንዲኖራን ነው የምፈልገው። ወዳጆቼ ብዙ ትውልድ መነሳት የለበትም። በእውነት እኔ የልቤ ምኞት ይሄ ነው። እንደ ቸርች እንኳን ምኞታችን ብዙ ትውልዶች ገና ብዙዎች ከመካከላችን ይወጣል። በእውነት ነው ማለት በጣም ብዙ ሰው ማለት ነው። ማምረቻ ቦታ ማድረግ ይቻላል። ይሄን ቦታ ገባችሁ? መግደያ ቦታ ማድረግ ይቻላል። ባይዞ ታውቃላችሁ ኢዚ ነው። ግን ማምረቻ ሌሎች ሲነሱ ካንዱ እየወጡ ቤተክርስቲያን እየሰፋች ስትሄድ አረ ወገኖቼ ይቻላል። እግዚአብሔር በመንፈሱ ምን ይበለን ያንቃል። ወገኖቼ ዳዊት ምን ብሎ አስወሰደ ብያቸዋለሁ? በስፍራው ባለመገኘት። እነኚህ ሴቶች ደግሞ በምን አስወሰዱ? እንቅልፍ። ኔክስት እንቀጥላለን። ኔክስት ማሳያችሁ ሌላውን የከበረ ነገሩን ደግሞ ለሆዱ ያስወሰደ ሰው አሳያችሁ። ለጊዜያዊ ሚል እንደውም የመጽሐፍ ቅዱስ ጻፊዎች በጣም ይገርመኛል። አሚል ፎር ሚሽን ነው የሚሉት። ለአንድ ሚል ሚሽንን የቀየረ ሰው ተብሎ ነው የሚታወቀው። ኤሳው ይባላል። አሳያችኋለሁ። እሱ ደግሞ ምን አይነት ሰው እንዴት እንጀራ አንድ ሚል ነች። ኮዱን ቆርጥ ቢያስረክ ሆዱን እንደ እናቶቻችን እኮ ያልፈው ነበር ያን ሰዓት። ባይችል ይስር ቢያረገው ያልሽ ነበር። ግን ምሳ ከማልበላ ሚሽኔን ልሸጥ ብሎ የከበረውን ሚሽኑን አሳልፎ ሰጠ። ኔክስት ሱን እናያለን። ቆመን እንጸልይ እስቲ። እግዚአብሔር ይባርክ።